ሰላም ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እህታችሁ ዓለምነሽ ሹመት እንግዲህ በአዲሱ አውቶቡስ በካቻሜሎ ታታታታታ በሚለው ደርሻላችኋለሁ መጥቻለሁ። እንዴት ናችሁ? እንደምንስ እስከዚህችን ሰዓት ዋላችሁልኝ እህቶቼ ወንድሞቼ እናቶቼ አባቶቼ የሰው ዘር በሙሉ እንደ ምድር አሸዋ ሰላማችሁ ብዝት ተረፍረፍረፍረፍረፍ ይበልልኝ። ሀገራችን ኢትዮጵያ ሰላም ያደርግልን። እኛንም ደግሞ ስደተኞቹን ሰላም ያድርገን። እናንተንም ደግሞ ሰላም ያደርጋችሁ። ዛሬ እንግዲህ ምን ልላችሁ ነበር የመጣሁት? እኔ መቼም አጀንዳ አላጣም። በዛም ስል እኔ እውነት ነው ለመናገር ሀቁን ነው የምናገር። የሰው ልጅ ሀቅ ከሆነ ሀቅ ነው፣ ሀቅ ካልሆነ ሀቅ አይደለም። ለምን እንደዛ አልሽ ካላችሁ እኔ በባለፈው የልጁን እናት እንግዲህ ይሄ አብርሃም የሚባል የቡታጅራ አንድ ገመዳፍ ማለት ነው። እውነት ለእኔ ገመዳፍ ነው። እህቱና እሱ ገመዳፎች ናቸው። ገመዳፍ ምን ነው ሸዋ ገመዳፎች ሸሃዳ ገመዳፎች። እንግዲህ ውሽሚትን ለስንት ዓመት አብራት የኖረው ሚስቱን የወለደችለትን አምሳያውን ቆንጆ ሕፃን የወለደችለትን ሚስቱን በውሽሚት ቀይሮ ውሽሚት ጠፋች ብሎ የታለች ብሎ የሚስቱን ቤት እሷ ሄዶ ቤት ገልብጦ ገብቶ ክላሷን ሁሉ እየከፈተ አንቺ ሄርሜላን እያለ እየፈተሸ የልጁን እናት በዚህ ልክ ሰው ናቂ። እኔ እውነት ለመናገር ሩታ ጎበዝ ነሽ፣ ስህተት አለብሽ፣ ጥፋት አለብሽ፣ ግን ደግሞ ጎበዝ ነሽ። ማርያምን እኔ እንደዚህ እያደረገ ቤቴን ገልብጦ መጥቶ ቤቴን እየፈተሸ ወዲያውን በፖሊስ አስቀፍጄ እስር ቤት እንዳይፈታ ነው ማደርገው። ካንቺም ከውሽሚትም እንዳይሆን ነው ማደርገው የነበር ከኔም ከውሽማው ጋር እንዳይሆን ነው ማደርገው። እንደኔ ሀሳብ ማለት። አንቺ ግን ጀግና ነሽ፣ ጎበዝ ነሽ፣ ሁሉን ነገር ትተሻል፣ አልፈሻቸዋል። ግን በትናንትናው ዕለት መጥቶ ካንቺም አልፎ ወንድሙንም ዳጊንም አሳስሮ ዳኒ በእርግጥ ትንሽ ቅሌታም ነገር ነው፣ ጢው ነው የሚያደርገው፣ ጥሉቅ ነው የሚል አሳሰረ። ይሁን አንቺ ሄደሽ በክብር ያለ ጥፋታቸው አሳሰራቸው ብለሽ ስትናገሪ ትልቅዬ ወንድምየው እግዚአብሔር ያክብረው። ሂዴቭ የሚባለው በጣም ትልቅ ሰው፣ ትልቅ ወልዶ ትልቅ ያሳደገው ጭዋ፣ አንደበተ መልካም፣ አንደበተ እርቱ እሱን አይቻለሁ። እህቲቱ ግና ምን አይነት ገመዳፍ ነሽ እህት አለም? ትልቅ ሰው አይደለሽ እንዴ? እንደ እድሜሽ አትኖሪም? አሁን እኮ ማማ መቁረቢያዎት ሰዓት ነበር። እርስዎት ሱሪ ለብሰው ጸጉሮትን ብራዋን ተቀብተው ፊን ማለት ሳይሆን እርስዎት ወደ ቅዱስ ቁርባን የሚራመዱበት ጊዜ ነው እንጂ አዝቅ አድርጎ ሰውን ደግ አረገ፣ ጀግና አረገ። ወንድምና ወንድሙ እንዲጋደሉ ለምን ይጋደላሉ? ያነኛው ኤፋ የሚባለው ትክክለኛ ስለሆነ ሩታ የልጁን እናት ትቶ ከውሽሚት ጋር አይቀጥልም ልጁን ያሳድግ በማለቱ አንቺ ትናንትና አብረሻት ከበላሻት ከጠጣሻት ሩታ ጋራ ተለያይተሽ ከውሽሚት ጋር አፍላ ፍቅር ይዘሽ። ትልቅ ሰው ወረተኛ አይደለም። ትልቅ ሰው ይመክራል፣ ይገስጻል። ትልቅ ሰው ብዙ ነገሮችን ያደርጋል እንጂ ትልቅ ሰው ወረት የለውም። እማማ እርስዎት ትልቅ ነዎት። እርስዎት በዚህ እድሜዎት ልጆችን ለማስተማር ልጆችን ተው ማለት ልጆችን ለምን እንደዚህ ታደርጋላችሁ? ቤተሰብስ ለምን እያፈረ ነው በእናንተ ብለው እነሱ ሁለቱን እንደማስተማር እንደመምከር ይልቅ እርስዎት ከአብርሃም ጋር ሆነው ደግ አደረገ፣ እንኳን ታሰረ፣ እንኳን አሳሰረው ምን ማለት ነው? ምን ችግር አለው? እርስዎት ትንሽ እንደ እድሜ ቢሆኑ ቢመክሩ ሰውን ለምን ቢሉ ምን ይሆናሉ? ምን ክብሮት ይቀነሳል? ረቤስማ እንዴ የታሰረው እኮ ያንም አሳሳሪም የእናት ወት ልጅ ታሳሩም የእናት ወት እሶት ልበሎት ክብር ባይገባዎትም ግን ክብር የለዎትም። እባክዎት አርፈው ቁጭ በሉ። ጸጉር ብራዋን መቀባት፣ ሱሪ መልበስ፣ መወጣጠር እኮ ይሄ ወጣትነት አያስብልም። ፊትዎት ያስታውቃል። እንኳን እሶት እኛ ራሱ ይሄው አርጅተናል። ፊታችን በማዲያ ተጠባብሷል።
በቃ የሰው ልጅ ከወለደ በኋላ ምራቁን ዋቅ ያደርጋል። በቃ ትልቅ ነው የሚሆነው። እሷት ግን ከማንም ወጠጤ ጋራ ከማንም ባለጌ ጋራ የሰውን ባል ቀምታ ብትታገት የሚገርም ነው። ሄርሜላ የምትባለው አሁን ብትታገት ይገርማልን? ኧረ ተው ማማ፣ ኧረ እርስዎት ምን ነው? ኧረ በፈጣሪ ስም ትንሽ እኮ የሚናገሩትን ራሱ አንደርስታንድ ማድረግ አልቻሉም። ምን ነው ነውር እኮ ነው። እርስዎት ቢያንስ ሩታን እባክሽ ብለው ሁለቱን ማስታረቅ ባልና ሚስቱን አስታርቀው ልጃቸውን እንዲያሳድጉ ማድረግ ሲችሉ እርስዎት ሩታ ላይ ምን ነው በዚህ ልክ ምን ነው? ወልዳለች እኮ ደማችሁ ከደማችሁ አጥንታችሁ ከአጥንታችሁ ስጋችሁ ከስጋችሁ ተቀላቅላለች እኮ ይች ልጅ ወልዳለች እኮ። ቢያንስ የልጃችሁን ልጅ እኮ ይዛለች። ቢያንስ የልጃችሁን ልጅ ይዛለች። ይች ቢያንስ ታከብሯት ይገባል። አብራችሁ እየበላችሁትን አብራችሁ ያሳለፋችሁትን ነገር ማስታወስ ይገባል እንጂ ዛሬ ጥፋተኛ ስለሆነች ዛሬ ስላጠፋች ዛሬ ስለበደለች ሩታ በቃ አንቺ ነሽ ወንድማማቾች ልታጋዲ ወንድማማቾች እንድታደርጊ ምናምን ምን አስፈለገ? አንቺ ነሽ ምን አስፈለገ? ነውር እኮ ነው። ነውር ነው። በእውነት ነውር ነው። ኃጢአትም ነው። ሸምም ነው። ምን ነው እርስዎ ትንሽ እርጋ ቢሉ ትንሽ ቢረጋጉ እንግዲህ እንደ ትልቅ ቢያጫውተውት ምን ነው እንደ ትልቅ ቢሆኑ እንደ ትልቅ ቢያጫውተውት ምን ነው እርስዎት ትልቅ አይደሉም? ኧረ በፈጣሪ ስም ምን ነው ሸዋ እንደ ትልቅ ቢሆኑ ትልቅ ነዎት። ማስታረቅ ነው እንጂ ሰውን ለማበጣበጥ ሰውን አንተና ይሄ ማለቅለቅ እኮ አዋቂነት አይደለም። ማሽቀባበጥ እኮ ይሄ አዋቂነት አይደለም። እንደ አዋቂነትም አይቆጠርም። ይሄ ፋራ መሆን ነው፣ ብልግናም ነው። አሁን ከእርስዎት ከማማ ብዙዬ ማርያምን ከማማ ብዙዬ የማይጠበቅ ወሬ ትናንትና አብርሃም ትከሻውን ይዘው አብርሃምን አቅፈው በዚህ ልክ ፍንጥ ቁንጥ ሲሉ እንደው ከእርስዎት የማይጠበቅ ነገር ሲያደርጉ እንደማየት የሚያሳፍር ምን አለ? እንደው የሚያሳፍር ምን አለ? እረ ገብርሃኑ ስላሴ ነውር አይደል? ትልቅ ሰው አይደሉም እናቴ? ትንሽ ከፍ ብሉ፣ እንደው ትንሽ እርጋ ብሉ ምን አለ? ምን ነው በዚህ ልክ እንደዚህ እንደው እንደ ቀትር እባብ እንዲያሉት ምን ነው እናቴ? ምን ነው ትንሽ ትርፍ ቃል እንዳንናገር ደግሞ ከበደን እኮ በዚህ። ኧረ ነውር ነው። አንተ ደግሞ ሙጀሊያም ገመዳፍ ማለት ነው አብርሃም የምትባለው የልጅህን እናት በዚህ ልክ መደፋፈር፣ በዚህ ልክ መናናቅ። ነገ ይሄ ልጅ አድጎ ቪዲዮውን ያየዋል ብለህ አታስብም እንዴ? ሄርሜላ ታግታ የተገኘችበት ቦታ ሌላ፣ እሷን የምትረብሽበት እየሄድክ የምትረብሸው ሌላ። ሄርሜላ የታገተችበት ቦታ ሌላ ነው። ሩታ ቤት እየሄድክ ሩታ ምን ቤት ናት? እንኳን አንድ ደም 30 ጊዜ አትታገትም። ህይወቷን የበጠበጠች ሴት፣ ህይወቷን ያበላሸች ሴት፣ የልጇን አባት የነጠቀቻትን ሴት ብትታገት ምን ይገርምሃል? ምን ይገርምሃል? መታገቷ ሄርሜላ ታገተች ብለህ በዚህ ልክ አንተ እንዴ? ሄርሜላ በዚህ ልክ ታገተች ብለህ እንትን ምትል ገባ እንዴ? ታገተች ብለህ እያለቀስኩ ነበር። እኔ ገመዳ ማልቀስ ምንም ታለቅስ ምን ወርዶብህ? ሞተች እኮ አይደለም የምትባል ታገተች። ሲያንሳት ነው መታገት፣ ሲያንሳት ነው መቀጥቀጥ ያስፈልጋት ነበር። እሷ መቀጥቀጥ ገባህ? ልጇን ቤቷን የነጠቀቻትን ሴት እሷ እኮ ይቅርታ የጠየቀችህ እሷ ይቅርታ ያለቻት እኮ አንጀቷ ራርቶ ባላም ወደ ቤቷ ብትመልስልኝ ብላ እንጂ እውነት ወዳት እንዳይመስልህ። አንተንም ሆነ እሷን ይቅርታ የጠየቀቻችሁ ባሏን
ወደ ቤቷ ብትመልስላት ብላ ነው። አንተ ደግሞ ትልቁ ደናቁርት የማይገባህ ደነዝ ሚስትህን አሳልፈህ ለማይሆን ሰው ጋር ሆነህ ነገ ከነገ ወዲያ በቃ እኔ ምን ልበልህ አንተ ነገ ከነገ ወዲያ አላውቅም ምን እንደምልህ ግን የስራህን ይስጥህ። በቃ ነገ ልጅህ አድጎ ቪዲዮውን አይቶ የሚጠይቅህ መልስ ይኖርሃል ለሚጠይቅ ጥያቄዎች። አንቺስ ቢሆን ሄርሜላስ ቢሆን ነገ ከነገ ወዲያ አግብተሽ ትወልጃለሽ። መቼስ ከአብርሃም ጋር እንደማትቀጥይ የታወቀ ነው። ከዶርም ውጭ ሌላ ነገር ከዶርም ሌላ ምንም እንደማታደርጊ የታወቀ ነው። ምክንያቱም አብርሃም ከሩታ ጋር ሆኖም ከተለያዩ ሴቶች ጋር እግሩን ሲያነሳ የነበረ ቆሻሻ ሮተኛ በግ ነው፣ ሮተኛ ውሻ ነው አብርሃም ማለት ነው። የሰው ልጅ ቆሻሻ አይባልም፣ ግን በስራው ሰው ጥሩ መግባር ጥሩ ስብዕና ከሌለው ስብዕናውን መግለጽ ግድ ነውና መናገር ግድ ነውና ቆሻሻ ነው። ከዚህ ቆሻሻ ወንድ ጋራ ከዚህ ባለጌ ወንድ ጋራ መቼሽ ትዳሩን አስፈንቅለሽ ገብተሽ ወልደሽ እንኳን ነገ ደግሞ እንዳንቺ ተቀባብታ ተኳኩላ ምን ብላ ከቤት ስትመጣ እንደ ጓደኛ ይሁን ስትለው አንቺ አብርሃምን እንደ ጓደኛ ይሁን ብለሽ መጥቻል አይደለ አጥምደሹ በዛው እየቀረሽ እንዳንቺ ደግሞ የእጅሽን የዘራሻትን ስለምታገኛት እንዳንቺ ደግሞ መታ ተኳኩላ ተቀባብታ ዘነጥ ብላ መታ ለአብርሃም ሚስቱ ልሁን ጓደኛዬ ልሁን ለጓደኛዬ ብላ ቀርባ እንደዚህ ይዛብሽ ብትቀር ምን እንደሚሰማሽ ታይዋለሽ። ሰው የዘራው ነው የሚያጭደው። ገባሽ? አሁን አንቺ ዛሬ ታገትኩ ብለሽ ታግተሽ ወይም ራስሽን አውቀሽ ታግተሽ ይሆናል ሩታ ላይ ብዙ ነገሮችን ለማስነሳት። አንቺ ዘመድ የለሽም፣ የሚመክር የለሽም፣ እናት የለሽም፣ እህት ወንድም የለሽም። ምን ነው እህትሽ ሱሪ አለብሳ በዛ የምታፈነድደው እሱን አታገባም፣ እሱ ሽማግሌ አይልክም። ደግሞ ሞራሉ ቤተሰቦቿ እኔን አክብረው ነው እንጂ እኔን አክብረው ነው እንጂ አንቺን ማሳሰሩ ይችሉ ነበር ይላል ሩታን። የሄርሜላ ቤተሰቦች ከሩታ ጎን ናቸው ከሚገርምህ ማለት ነው። አንተ ስለማይገባ ደናቁርት ደደብ ስለሆንክ እንጂ ማለት ነው። ግን አይገባም፣ ደናቁርት ነህ፣ ደደብ ነህ። ከድድብና የተነሳ የሷ ቤተሰቦች እኮ እኔን አክብረው ነው እንጂ አንቺን ያሳስሩሽ ነበር ምናምን። በአፍቲማቸው ያዋረደች ያሳፈረች ሴት እናቷን ሆስፒታል አግብታ እስከማስገባት ወንድሟ እናቱን ለማሳከም ከውጭ እስከ መምጣት ድረስ የደረሰች ሴት እህቷን አዲስ አበባ ድረስ መታ አንከራታ ሳታገኛት የላከቻት ሴት እናቷ ታማ ከሆስፒታል ስትወጣ ነይ ሂዳ እናቴ ይቅርበኝ በቃ ተሳስቻለሁ ያላለች ሴት ዛሬ ታገተች አልታገተች ሶሻል ሚዲያ ላይ እናንተ የእኛ ደደብነን እንደ እናንተ ሰብስክራይብ እና ላይክ ሼር ሰብስክራይብ እንትነን አማማቂነን እኛን ምደልሉን። ለምን 100 ዓመት አትታሰርም? ለምን 100 ዓመት አትታገትም? አንተ ባለጌ ነገ ከነገ ወዲያ የእጅህን ታገኘዋለህ። አንተም ሆነ በዙሪያ ያሉት ጓደኞችህና አቤል ምናምን የምትላቸው ዛሬ አንተ ደረትህ ስለተነፋ ጡንቻ ስላደገ መኪና ስለገዛ ቤት ስለገዛ በዩቲዩብ ብር ዩቲዩብ ቅጥን ስለጠረክበት ዩቲዩብ ሰው ስላደረገ አንተ ገመዳፍ ማለት ነው። ዩቲዩብ ሰው አድርጎህ ዛሬ እንደ ሰው ሸተህ ዛሬ አንተ ብዙ መስዋዕትነትን የከፈለችልህን አብራህ ብዙ ነገሮች ያደረገችው ሚስትህን የልጅህን እናት በዚህ ልክ ሶሻል ሚዲያ ላይ እያወጣህ እየዘረጋህ ሶሻል ሚዲያ ላይ እሷን እየተሳደብክ እሷን ያሳገተቻት ብለህ ሙሉ በሙሉ እርግጠኛ ነኝ ብለህ ልጆቹን አሳግታት ብታሳግታት የሚገርም አይደለም። ከትዳሯ ያፈናቀለቻት ሴት አሳገተቻት ማለት ኃጢአት እንደኔ አይደለም። ማገት አሲል ነበር እንደፋባት እኔ ብሆን ማለት ነው። ህይወቴን አበላሽታ እሷ ህይወት አትኖራትም። ገባህ? እኔ ብሆን አሲል ነበር እንደፋባት። እንዲያውም ሩታ ታጋሽ መልካም ጀግና ሴት ስለሆነች ነው። ገባህ? ሩታ አረገዝኩ ብላ ብትመጣ ባሏን መመለስ ፈልጋ፣ ገባህ? እንታረቅ ብላ ብትመጣ አንተን መመለስ ፈልጋ፣ አንተን የእንቅልፍ መድኃኒት ሰጥታህ አብረህ ብታድር ስለምትወድህ ስለምታፈቅርህ የልጅህ እናት ስለሆነች
አንተን መጣት ስለማትፈልግ አንተ ግን እንደ ወንጀል ቆጥረኸው ተደፍሬ ሁሉ እርግዝች። አሁን እንዳንተ አይነት ገመዳፍ በእንደዚህ አይነት ቃል ሲናገር እንደመስማት የሚቀፍና የሚያስጠላ የለም። ማርያም ገመዳፍ ኩበታፍ ያፍክፋት ደግሞ ያቺ ትልቅ እህትህ መልኩሽ ይበላት ገዳም ግቢ ይበላት። እቺ ባለጌ ስታስጠላ እንደ እድሜሽ ሁኚ። አንቺን የምጠይቅሽ ስታጭዝ አንቺ ከወጣቶች መሀል ገብተሽ ፊልፊል አትበይ። አንቺ አርጅተሻል እኮ አሮጊት። አንቺ አሮጊት ሰውን መምከር በምትችይበት ሰዓት ልጆችን ትንንሾች ልጆች ወደ ስተት ጎዳና አትዱ። ይሄ ገደል ነው፣ ይሄ ዳገት ነው በምትይበት ሰዓት ዛሬ አንቺ ሩታን ወቃሽ ሁነሽ ከሩታ ጋራ ሩትዬ ምናምን ስትይ እንዳልነበረ ሁሉ የወንድምሽን ጥፋት እንዳላጠፋ አድርገሽ ወንድምሽን ጻድቅ አረባክሽ ማርያምን። ደግሞ ሰው የሰው አይን ያየው ሰው ልንገርሽ፣ የሰው አይን ያየው ሰው መጨረሻው አያምርም። ወንድምሽ ፊን ብሏል፣ የሰው አይን አይቶታል። ግምኛ መጨረሻው እንደማያምር ግን ልንገርሽ። ምን ባለጌ ነሽ በማርያም፣ ምን የትልቅ ሰው ወራዳ ነሽ። እረ በፈጣሪ ስም እኔ እንዳንቺ አይነት የትልቅ ሰው ባለጌ የትልቅ ሰው ቅሌታ ወራዳ አይቼ ሰምቼ አላውቅም። በቃ ምን አይነት ሰው ነሽ? ሰው እንደማስታረቅ ሰውን እንደማፋቀር ለሰው ልጅ አብረሽ አንቺ ወንድምሽ ከዛም እንደበት መጣል። ከዛም አሁን ከሩታ ወልደ ነገ ደግሞ ከሄርሜላ ይወልዳል። ደግሞ ሄርሜላን ተዋል ደግሞ ሌላ ሴት ይመጣል። ያን ሴት ሲቀበል ከወንድምሽ ጎን ሆነሽ አሁንም ከሄርሜላ ጋር አጀባጀብቲ ነው። ሄርሜላን ደግሞ እንደ ሩታን አይንሽን ላፈር እንዳልሻት ነገም ደግሞ ወንድምሽ ቅጡ ስለማያልፍ ሌላ ቦታ ሂዶ ሌላ ሴት ቢያገባ ሄርሜላን እሱ እውነት ጅብ ስለሆነ ነው እንጂ ፍቅር አንዴ ነው እንጂ ሁለቴ አይዝም። እንደው ግፋ ቢል ሁለቴ ሊይዝ ይችላል። ኧረ አንዴ ነው ፍቅር የሚይዝ። የእሱ ደግሞ ባሰ ያገኘውን ሁሉ ሰው አፈቀርኩ ነው የሚለው፣ ያገኘውን ሁሉ ሰው ወደድኩ ነው የሚለው፣ ያገኘውን ሁሉ ሰው ምን የሚለው ኢዛ ገመዳፍ። ሴቱ ደግሞ ምንን ወዶት ነው? አሁን አብርሃም የሚባለው ገመዳፍ መኪና ስለቆርቆሮ ስለነዳ ነው እንጂ ምን ነው የሚወደድ? ምን ብር ተበድሮ ያልመለሰ 500 ሺህ ብር እኮ የሰው አለበት። ለምን አልመለሰም? ያን መመለስ ያቃተው ቅጡን መጥረግ ያቃተው ደረስ የልጁን እናት በዚህ ልክ ረበ በጣሪ አለምስ። በነገራችን ላይ እናንተ ሲያንሳችሁ ነው መበጣበጥ። በሁዳዴ ጾም በአብይ ጾም ነው ዱባይ ላይ ሄዳችሁ የተዳራችሁ በጾሙ ምድር ማለት ነው። በእርግጥ ሲያንሳችሁ ነው። ይህም ይገባሻል። ሩታን ብትወኝ ክርስቲያን ሆነሽ በጾም ነው የተዳርሽ። ይሄ አይመለከተኝም። ግን ደግሞ እግዚአብሔር ጊዜ አለው ለመፍረድ። ግን ደግሞ ቢፈርድም እግዚአብሔር ጊዜው ደርሶ ሲፈርድም ቢሆን ትንሽ መታገዝ ሰው ምን ይለናል ማለት አስፈላጊ ነው። ከተገኘው ሴት ጋር ሄዶ ፊት ማለት ፈረስ አይደለም እኮ የሰው ልጅ እየሄደ የሚሰቀል። ካገኘው ሴት ጋር እንደ ፈረስ እየሄደ የሚሰቀል ይሄ ገመዳፍ ወንድምሽ ወንድም ብለሽ ወንድም ይናትንኪው ወንድሞች እንዲጋደሉ ነው ፍላጎት። ለምን ድብና ይሉ እሷ አንጀቷ ርር እንዳለ ለሚያንቻ አንጀት ይሻላል። ባለጌ እረ በስማ ምን እንዲህ አይነት ሴት እንዴት እንደሚያስጠላኝ ማለት ነው። እንዲህ አይነት ሰው በጣም ነው የሚያስጠላ። ራስ ወዳድ። አንቺ ነገ ወልደሻል እኮ ከአንድ ሁለትም ሶስትም ወልደሻል፣ ሴትም ወንድም ወልደሻል። ነገ ልጅሽ ሴቷ እንደዚህ አይነት ቢደርስባት ምን እንደምትይ በስላሴ ስም ልጅን እንዴት እንደዚህ ያደረካት ነው የምትዩ? ያን ወንድ ልጅን እንዴት እንደዚህ ታደርጋታለህ? ልጅን እንዴት እንደዚህ አይነት ነገር ተፈጽምባታለህ ነበር የምትዩ? ግን አንቺ አላደለ ውስጥሽ አሪራ ነው። ውስጥሽ በጣም ምን ብዬ ልንገርሽ፣ ውስጥሽ የሆነ ክፋትን የተዋረሽ ነሽ። የክፋት ጥግ አለብሽ። ማርያምን አንቺ ማነስምሽ ብዙ የምትባዩ ማለት ነው። ትልቅ ነሽ። ያዝ አባትሽ መልካም ሰው ናቸው። እንግዲህ እሱን ተው፣ ወደ ራስ ተመለስ፣ ወደ ትዳር ወደ ልጅ ተመለስ ብለውታል። አልመለስም አሻፈረኝ አለ። አንቺ ምን ቤት ነሽ ታዲያ? ሩታን እየሄድሽ አፍሽን ትከፍችባት ባለጌ። እኔ እንዲህ አይነት የባለጌ
ጸባይ ያላቸው ሴቶች ሳይ ደቤ ነው የሚፈራ። ሚዛናዊ መሆን አለብሽ። መጀመሪያ አያት የምንተን ነበር የፊት ወዳጅህን በምን ሸኘኸው ስትል በሻሽ የኋላው እንዳይሸሽ ትል ነበር። ይቺ ልጅ ጨው ቀማሽ ናት። ይቺ ሄርሜላ የምትባለ ሴት ወንድ መቀያየር እንደ ሰልባጅ ትወዳለች አሉ። ደግሞ የምትቀያይረው ወንድ እኮ ሴት ባለትዳሮችን ወንድ ነው። ከባለትዳር ወንድ ጋራ ምን ያደርግልሻል? ምንስ ያደርግላታል? አንቺ ቡዝዬ የምትባዩ እኔ አሁን መጥቼ ያንቺን ባል ወደድኩት ብዬ መጀመሪያ በእህትነት ልቅረቦ ብዬ በእህትነት ከቀረቡት በኋላ ከዛ ሰው ጋራ በቃ ፍቅር ይዞኛል ብዬ ባልሽን ቢይዝብሽና ባጠቃብሽ ጠቅልዬ ህይወትሽን ብበትንብሽ ከሩታ የደረሰው ህይወት ለአንቺም እንዲደርስ ትፈልጊያለሽ? ምን ይመስልሻል? አንቀሽ መብላት ነው የምትፈልጊው እኔን። ምክንያቱም የልጆችን አባት አሳልፈሽ ወዲኔ መስጠት ስለማትፈልጊ፣ ሩታም የልጇን አባት አሳልፋ መስጠት ስላልፈለገች እንጂ ወንድ እኮ አይደለም። ወንድ ሞልቷል እኮ። እንኳን እንኳን የመስልሽ ቆንጆ አይሻል። የወለደች አትመስልም እኮ የወለደች አትመስልም። ካለባበሷ፣ ካረማመዷ፣ ከምኗ፣ ከመልኳ፣ ከጸጉሯ እጥፍ አድርጋ ያችን ሙጀሊያም ጭላት ትበልጣታለች። አዲስ አበባ ምን ጉድ ነው? የሰውን ባል መቀማት፣ ሰውን ማስለቀስ ነው እንዴ ስራችሁ? እንኳንም ክፍለ ሀገር ተወልጃለሁ፣ እንኳንም ክፍለ ሀገር ሆነ የምኖረው ቤቴ። አዲስ አበባ ማለት አዲስ መከራ ነው። በአብርሃሙ ስላሴ ስም በስመ አብ። ይሄ አብርሃም የሚባለው ሙጀሌማ ሲያስጠላ ላሊ ከንፈሩ እንዲያርገው ጅልጣፊ ሪዛ ጥንብ ሰው ጥንብ አይባልም፣ ግን አንተ ጥንብ ነህ። በስመ አብ። ወንድምህን ግን ዴቭ የሚባለውን ሳላደንቅ አላልፍም። ትህትናው፣ እሉንታው፣ አንደበተ ርቱዕ ሲናገር መዓዛው ደስ የሚል በቃ ማዳላት የማይፈልግ ትናንትና ነው ስሜታዊ ሆኖ ወንድሜን እንድታሳስራለህ ያለ። ልክ ነው። የወንድም መታሰር ሳይሆን ዳኒን አሳስረኸዋል። ነገ ከነገ ወዲያ ደግሞ ለዳኒ ያችን ሜሪ ዳኒና ሩታን ያሳገቷት ምናምን አለች አይደለ? ሜሪ ወልባዳ ናት። ሩታ ፊት ስላልሰጠቻት እና ሩታ ስላባረረቻት አሁን ካንተ ጋር መለጠፍ ስለፈለገች ተለጣፊ ስለሆነች ምንድነው ግን በዛ በቡታጅራ ያላችሁ ግን እንቅርታ አድርጉልኝና ሌሎቻችሁ ሳይሆን እንደ አንዳንዶች ቅሌታም ናችሁ። ቅሌታም ትልቁ ከትንሽ ጋር መለጠፍ ሲወድ ትንሹ ከትልቅ እንደ እድሜ እኮ ሰው መራመድ ያለበት ሰው ያለ እድሜ እንደኩየው። አሁን ሄርሜላ ሩታን ጥፍ አድርገሽ በእድሜ ቢያንስ ከ15 ዓመት በላይ ትበልጫታለሽ። ከ15 ዓመት በላይ ሩታን ትበልጫታለሽ። ሩታ ላንቺ የመጀመሪያ ልጅሽ ትሆናለች። ሄርሜላ የመጀመሪያ ልጅሽ ትሆናለች። ግን የሩታን ባልትቀሚ ቀለበት አሳሰርሽ፣ እንደዚህ ብላ አግባያልሽ፣ ምን አልሽ? ሲጀመር አያገባሽም፣ አይሆንሽም። ልጁ ሸርሙጣ ነው። ደግሞ አለው ልጁ ባለጌ ነው። አብርሃም ሸርሙጣ ነው። አይሆንሽም ሩታ አንቺ ሄርሜላ። ሩታም ቢሆን ካሁን በኋላ ራሽን አድኝ እንዴ! አይሆንሽም። ወንድ ልጅ ከተለያየ ሴት ጋር ተኝቶ ድጋሜ ወደ ህይወትሽ ቢመጣ ትዳር አይሆንሽም። ይሄን አስረግጬ ነው የምነግርሽ። ሴት ሌላ ሴት አይቶ ወደ ህይወትሽ ይቅር በይ ብሎ ቢመጣ ድመት መልኩሳ አመሏን አትረሳ። በሽተኛ ነው የሚያረግሽ። ስለዚህ አፈሽ ልጅሽ ማሳደግ ያንቺ ፈንታ ነው ሩታ እንጂ እሱን አዎ ትወጂዋለሽ። የመጀመሪያሽ ይሆናል። የልጅሽ አባት ነው። እንኳን ሰው የልጁን አባት አንድ ቀን አብሮት እንኳን በፍቅር ያሳለፈውን ሰው ይወደዋል፣ እንኳን የልጅን አባት። ግን ደግሞ አንቺ ጥረሽ አንቺ ለፍተሽ ካልሆነልሽ ካልተሳካልሽ መተው በቃ ምን አስፈለገ? ቻው ወንድም አለም። በቃ ወደ ህይወቴ እንዳትመጣ የሚጠበቅበትን በፍርድ ቤት በህጋዊ ለልጁ መርዳት ያለበትን እንዲረዳ ታደርገዋለሽ። በቃ ከዛ ውጪ ከሱ ጋራ ኮራ። አሁን ሩታ ኮራ ብትይ ኑሮ
በቅጥ እንደገና ባያገረሽብሽ ኑሮ ፍቅሩን ራሱ ቢያገረሽብሽ ውስጥ ለውስጥ ድብቅ አድርገሽ ይዘሽ ኮራ ብትይ ኑሮ ልጁን እየመጣ እያየ ሲሄድ ምናምን ራሱ ተመልሶ አይ ወደ ልጄ እናት ወደ ሚስቴ ልመለስ ብሎ ራሱ ይመለስ ነበር። ጥፋተኛው ራስሽ ነሽ። በእግር ባትከተይ እሱም አይኮራም። ተፈላጊነት እየተሰማው ነው። አሁን በቃ እንደወደሹ ሁለታችሁን ያችም የኔ ነው አንቺም የኔ ነው ስትሉት ልጁ ጢባር ተሰማይሽ። የሆነ ጀብድ ተሰማውና ለዛ ነው ሩታዬ ራሽን ብትጠብቂ። ጀግና ሴት ነሽ፣ ጎበዝ ልጅ ነሽ። ከማንም አትጠብቂም። በራስሽ መስተዳደር ትችያለሽ። ግን ከአሁን በኋላ ከባልሽ ቤተሰቦችም ሆነ ከባልሽ ጋር ባትገናኚ ቆንጆ ነው። እንዳይደርስብሽ ቀነ ቀጠሮ አድርገሽ በሚፈልግ ሰዓት ሳይሆን እንደፈለገ ለሊት እየገለበጠ ቤት እየገባ ማን ገባ ከቤት? እኔ እኮ ይሄ አብርሃም የሚባለው ሙጀሊያ ከሩታ ቤት ሰው ካገኘ ለምን ይሄ ሰው ገባ ከቤት ይላል እንዴ? ከሩታ ጋር ሰው ካወራሽ ለምንድን ነው? ከማን ጋር ነው ታወሪ? ማን ነው የሚያወራሽ? እሱ እንደፈለገ ሊጨፍር። እሱ ማን ስለሆነ ነው እሱ እንደፈለገ ሊጨፍር? ስለወለደች ብቻ ከሰው ጋር አትገናኝም ህግ አለ እንዴ? የለም። እሷም ሰው ናት፣ እሷም ስሜት አላት። አንተ እንደፈለክ እንደ ውሻ ስትዳራ ስትውል ከማንም ጋር እሷም እኮ እንደፈለገች መሆን ትችላለች። ሴት ልጅ እኮ ናት፣ ወጣት እኮ ናት። አላረጀች አልመለኮሰችም እኮ ወልዳ የበቃት እኮ አይደለችም። ግን አንድ ህፃን ነው የወለደች። አንድ ህፃን ደግሞ ማሳደግ የሚከብድ አይመስለኝም። ታሳድገዋለች ብዬ አስባለሁ። አንተ ግን ነገ ከነገ ወዲያ ይሄ ልጅ አድጎ አባዬ እንዴት እንደዚህ ታደርጋለህ ብሎ ሲጠይቅህ ለምትመልሰው ቃላት አላቅም፣ እንዴት እንደምትመልስ አላቅም። እመቤቴን አትመልስምም ደግሞ ደደብ ስለሆንክ ማለት ነው። አንተ ደህና አቁርት ሙጀሊያ ማለባባ እኔ ኢየሱስ ውይ እህትም ወንድምም ጭቃት ሆነ እንደዚህ በአንድ ላይ። ይቺ ደግሞ ብዙ የምትባል ደግሞ ከየት ተፈታ የቤት ታስጠላ። ይድርዛ ይቺ ኩንታል ሸዋል ታስጠላ። ትልቅ አይደለሽ እንደ አንቺ መክረሽ ሁለቱን ማስማማ ስትይ ለውሽማ ብረሽ የልጅን እናት እንደዚህ ታረጋታለሽ? እንደዚህ ከፍ ዝቅ ታያታለሽ? ይቅርታ አድርጊልኝና እኔ ብሆን ውሽሚትን እኔ የአብርሃም እህት ብሆን እኔ ነበር ማግታት ውሽሚትን። ምክንያቱም ወንድሜን ከትዳሩ አፈናቅላ ከልጁ ጋር ልጁ በአባትና በእናቱ እቅፍ አድሮ መተኛ ሲገባው አባቱ ጋር የአባቱን ወዝ እያየ ማደግ የሚገባውን ህፃን እናቱ ጋር ብቸኛ ሆኖ እንዲያድግ ሊያደረገችው ሴት እኔ የአብርሃም እህት ብሆን እንዳንቺ እኔ ነበር ማግታት። ከወንድሜ ጎን እንድደርስ አላረጋትም ነበር። ኦኬ ሩታ ባትወልድ ኑሮ ምንም ችግር የለውም። ምንም ስለወለደች እኔ የአብርሃም እህት ሁኜ ሩታ ወልዳ እንደዚህ ስትሆን ቁም የማይሰው ሊሆን